ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ትናንትና በአመሻሽ ላይ ቪዲዮን ራሱ ያው አይቼዋለሁ ቪዲዮን። ነገር ግን ሞል ውስጥ ደግሞ ነበርኩኝ። ስለዚህ ቪዲዮ መስራት አልችልም፣ ጫጫታ ምናምን ስለነበረ በደንብ አልሰራውም። ትናንት የሆነን ለመናገር የራሴን ሀሳብ ራሱ በደንብ አልገለጽኩም። እንደተናደድኩ ነው ያደርኩት ማለት ነው። እንዴት በምን ተናደሽ ካላችሁኝ ማለት ነው ያው ድራማ እንደሆነ ታውቃላችሁ ሁላችሁም። እኔ ግን አውቃለሁ፣ ሁላችሁም ታውቃላችሁ። እኔ ብዙ ጊዜ እናገራለሁ፣ ድራማ ነው ስራ ነው ምናምን እላለሁ። ማንኛውም ባልና ሴት ተለያይቶ ወይም ደግሞ ተጣልቶ ገባችሁ አይደለ? በምንም ሁኔታ እሷ ወረቀቱን ይዛ አለምነው ምን አትለው መጀመሪያ ሽማግሌ ይመጣል። ገባችሁ አይደለ? ሽማግሌ ሊያስታርቅ ይሞክራል። እምቢ ካሉ ሁለቱም ይጠየቃሉ። ትፈታታለህ እሷም እንትን ይባላሉ። እሱ ካልተስማማ ወይም ደግሞ እሷ ካልተስማማች በህግ ነው የሚያዘው። ገባችሁ አይደለ? ህጉ ራሱ ነው የሚፈታው። ገባችሁ አይደለ? ግዴታ የለም አንድ ሰው ትዳር ውስጥ በግዴታ ለመኖር ማለት ነው። ነገር ግን ጊዜ እንሰጣቸዋለን ብሎ ሁለቱን ተመካክሮ ድጋሚ እንዲመጡ ነው የሚደረጉት። ሩታና አብርሃም ደግሞ ድራማ እንዲሆን ደግሞ እንደምታውቁት ወይም ደግሞ ስራ እንደሆነ ወይም ይሄ ስራ ነው ብዬ አላስብም። ምክንያቱም በዚህ ልክ የወረደ ስራ፣ በዚህ ልክ እንደዚህ አይነት ስራ አላስብም። ነገር ግን እንዴት መሰላችሁ? አንድ ሴት ፍታኝ ብላ ጠየቀች አንድ ወንድን ኢትዮጵያ ውስጥ። አልፈታሽም አልፈልግም ማለት። ሲቀጥል ደግሞ ወረቀት የመጀመሪያ ፈርም ያለው አላ ይሄ ወረቀት ራሱ ፍርድ ቤት ራሱ ነው። ገባችሁ አይደለ? የእናንተ የ80 ወረቀት አለ ራሱ። እሱን ነው የምትቀዱት ለሁለት ሆናችሁ ማለት። እሱን ከቀደዳችሁ በኋላ በቃ አለቀ። ማዘጋጃ ራሱ ያስፈታችኋል ማለት ነው። ሲቀጥል ደግሞ የንብረት የልጅ ምናምን ወረቀት ይሄ ንብረት መካፈል ለልጅ ተቆራጭ የሚያደርገው ምናምን ደግሞ ማለት ነው ራሱ ፍርድ ቤቱ ነው የሚወስነው። ገባችሁ አይደለ? እዛ ነው ራሱ ተጠርቶ የሚፈርመው በግድ ማለት ነው። ወዶ ሲሆን በግድ እንጂ እኔ ከፍርድ ቤት ወረቀቱን ለእኔ ነው የሚሰጠኝ፣ ለራሱ ነው የሚሰጠው፣ ለሩታ ሳይሆን የሚሰጣት ማለት ነው። እዚህ ጋር እንድታውቁ ስለምፈልግ ነው። ምክንያቱም እነሱ የተፋቱትን ሰው አላማክሩም ይሁን አላቅም፣ ወይም ደግሞ አላወሩም ይሁን አላቅም። ልክ ዝም ብሎ ነው የሚጓዙት ይመስለኛል እንጂ ተቆራጭ የሚደረገውን ምናምን ለሷ አይሰጥም። ለሷ እንኳን ቢሰጥ ራሱ ብንል ማለት ነው የሆነ የህግ አካላት አንድ ላይ ሄዶ ነው የሚሰጡት ለሱ ከሷ ጋር ማለት ነው። ገባችሁ አይደለ? እንጂ እሷ ወንድሞቿን ይዛ የሆነ ቤተሰብ ፋሚሊ ይዛ ምናምን እሱ ጋር እየሄደች መንከራተት ራሱ አይጠበቅባትም። የለም እንደዚህ አይነት ነገር ልንገራችሁ ማለት ነው። አገራችን ውስጥ እንደዚህ አይነት ነገር የለም። ለአክስቴ ሰጥቼ አክስቴ ሄዳ እሱን መለመን የእሱን ጓደኞች፣ ከዛ ወንድሞቼ ሄዶ እሱን መለመን፣ የእሱ ቡችሎች ሄዶ እሱን መለመን። እንደዚህ አይነት ነገር የለም፣ ጭራሽ የለም። በህግ የተያዘ ነገር በህግ ነው፣ አለቅ። አብርሃም ደግሞ እኔን ከፈለሽ በህግ በፈለግሽው ነገር ጠይቅኝ አላት አይደል እንዴ? አይደል? ስለዚህ ሩታ ለምንድነው ራሷን የምታስወርደው? ለምንድነው ክብሯን የማጠብቀው? እኔ በጣም ያናደኝ ምንድነው ታውቃላችሁ? እኔ ባለቤቴ አንቺ በፈለግሽው ነገር ጠይቅኝ አልፈርምም፣ በፈለግሽው ነገር መሄድ ትችያለሽ ካለኝ ድጋሚ ወንድሞቼን ወይም ደግሞ ቤተሰቦቼን ይዤ ሄጄ አለምንም፣ ድጋሚ ደግሞ የእሱን ብችሎች አለምንም። ልንገራችሁ የእውነት ትክክለኛ ከሆነ ማለት ነው ህግ አካላት ጋር ሄዳለሁ። ራሱ ወዶ ሳይሆን በግድ ይፈርማል። በህግ ጨርሳለሁ፣ አለቀ እንዴ። እዚህ ጋር እኮ እሱ ፈረመ አልፈረመ እዚህ ጋር እኮ ለህግ ነው መፈረም ያለበት እንጂ ለእኔ አይደለም እኮ የሚፈርመው። ሲቀጥል ደግሞ ራሱ ነው እዛ ሄዶ መፈረም ያለበት። ጨዋታ አይደለም። በየፓርኩ በየመኝታ ቤቱ ምናምን የህግን ወረቀት ይዛችሁ እንደዚህ የህግ ወረቀት ነው ምናምን ወረቀቱን ይዛችሁ ወዲህ የምትሉት ማለት ነው። ሲቀጥል ደግሞ እንጃ አላቅም። ሩታ የበፊቷ ሩታ እንዴ የበፊቷ ሩታ የት ሄደች ነው አሁን? ሲጀመር ይሄ እዚህ ጋር ማለት ነው ልንገርሽ፣ ሩታ ቤተሰብ አባት እናት እንዳላንከራተት አባት የአብርሃም አባት ለአንቺ መቼ ክብር ሰጣና የአብርሃም ቤተሰብ ለአንቺ መቼ ክብር ሰጣና ነው አንቺ ክብር ምትሰጪ ለክብር ምትጨነቂ እንዴ? የእውነት ጋሽዬ እኔ ነግሬያለሁ ባለፈው ማለት ነው። የእውነት ጋሽዬ ልጃቸውን መቼ ተቆጡ? መቼ ቆነጠጡ? መቼ እንደዚህ እያጠፋ ነው ብሎ መቼ ቆነጠጡ? መቼ ተቆጡ? እሱን ማለት ነው መቼ ተናገሩት? ምንም እኮ አልተናገሩትም። አብርሃምን ገና ልጅ ነው እያሉት እኮ ነው። ልጅ ነው እንዴት ነው ራሱ ነው እንጂ ማለት የባሌ አባት ራሳቸው ናቸው እንጂ ሽማግሌ ሰብስበው ሲመጡ ራሱ ነው እንጂ እኔ ጋር የሚመጣው እኮ እኔ አይደለም እንደውም የሚሄደው እሳቸው ናቸው ሽማግሌ ሰብስበው እንደውም የሚያስታርቁት ሁለቱም እንጂ እኮ ልጅ ነው። እንዴት ራሱ መፍታት አለበት ይሄንን ነገር። እንዴት ነው እንደዚህ የሚሆነው? ከሴት ጋር ምን እንደሚሆነን ሁሉ ያውቃሉ። ልጅ አንተ ለምንድነው እንደዚህ የምትሆነው? ሚስትህን ትተን ለምንድነው ከሌላ ሴት ጋር እንደዚህ የምትሆነው ብሎ መቼ ተቆጡት?
እንዴ ልጅ ነው ገና ምን ያድርግ ልጅነት ከያዘ ምን ያድርግ ብሎ ነው እሷን እየጠየቁ የነበሩት። ስለዚህ አንቺ ምንድነው በዚህ ልክ ለጋሽ እየተጨነቅሹ እናትህን አባትን እንዳላንከራትት ብዬ ምናምን ምትይ ማለት ነው። እዚህ ጋር እኮ የአብርሃም አባት አያገባሽ፣ የአብርሃም ቤተሰብ አያገቡሽ። ምትኖር ያንቺ ህይወት ነው። የአብርሃም ወንድም አንቺን አያኖሩሽ። ምትኖር ያንቺ ህይወት ነው። ማንም ካንቺ ህይወት ጋር ማንም ከትዳርሽ ጋር አይኖርም። ገባሽ አይደል? ስለዚህ ያገባሽው አብርሃምን ነው፣ ምትፈቺ ደግሞ አብርሃምን ነው። አብርሃምን ፈታሽ ማለት ጋሽዬን ወይ ደግሞ የጋሽዬን ቤተሰብ ወይ ደግሞ የአብርሃምን ቤተሰብ ፈታሽ ማለት አይደለም። ስለዚህ ምትኖሪበትን ህይወት ነው ምትፈቺ። ገባሽ አይደለ? ትዳርሽን ነው ምትፈቺ። አንቺ ያገባሽው ተስማምተሽ የገባሽበትን ትዳር ነው ምትፈቺ። ያልተስማማው እሱ የፈለግሽውን አምጪ ያለሽ እሱ እንጂ ጋሽዬ አይደለም። እዚህ ጋር የጋሽዬ ህሉንታ ሊይዝሽ ማለት ነው። በህግ ሂጂ በፈለግሽው ሂጂ አልፈርምም ምን ታመጫለሽ ያለው እሱ። ስለዚህ ከሱ ጋር ነው መነጋገር፣ ከሱ ጋር ነው መጨረስ ያለብሽ። እንዴ ሲቀጥል ደግሞ ከሴት ጋር መገኘት ራሱ ብርቅሽ ሊሆን አይችልም፣ ብርቃችሁ ሊሆን አይችልም። ማናችሁ እንኳን አዲስ አበባ አይደለም እስከ ሌላ አገር ድረስ ሄዶ ባዶዋቸውን እየዋኙ ምናምን መዝናናት አንድ አይነት ለብሶ ምናምን ማለት መሳሳም ምናምን ያደረጉት ነገር ነው። ብርቅ ሊሆንሽ አይችልም አንድ መኝታ ቤት ውስጥ። ሲቀጥል ደግሞ ከዚህ በፊትም እንደዚህ አይነት ነገር አይታችኋል። አልተፈታም ያ ነገር። ምንድነው ፕራንክ ነው ምናምን ብሎ አንድ ላይ አገናኝተው ሁለቱንም አንድ ላይ አብረን እንተኛ ምናምን ብላ ያቺ ታውቃላችሁ የሱ ቡችሎች ጋር ማለት ነው። የዛ ጊዜ እንኳን ሩታ መጣ ነበር መኝታ ቤት ውስጥ። ሩታ አልጋ ላይ አገኘችው ተባለ። ከዛ ሩታ ተናዳ ወጣች ምናምን። ያ ነገር አልተፈታም። ሳይፈታ ይሄው እስካሁን አለ። ስንት ነገር አለ። ትላንትም ደግሞ ድጋሚ አብርሃምና ሩታን አልጋ ክፍል አገኘች። ከዛስ ባለፈው ደግሞ ፈረንጁ አብርሃምና ሄርሜላን አልጋ ክፍል አገኘ ፈረንጁ ተብሎ ተቦሰተ። እንደዛው ባለፈውም እንደዛ ሄርሜላና አብርሃም ተገኘ ተብሎ ራሱ ቤት ተቦሰተ። ይሄ እኮ ብርቅ ሊሆናቸው አይችልም። እንኳን አልጋ ክፍል መገኘት አይደለም ስንት ቦታ ሄዷል አብሮ አይደል እንዴ? እየተላላጡ አይደል እንዴ? ስንት ነገር እያደረጉ አይደል? እንዴት ነው ብርቅ ሊሆናችሁ የሚገባው ማለት ነው? ሲቀጥል ደግሞ ይሄ ነገር እንኳን እንደሚያደርጉ ራሱ ማወቅ አለባችሁ። ስንት ነገር ያደረጉ ሰዎች ማለት ነው። ስንት ሀገር ሄዶ እየተዝናኑ እየዋኙ ምን እያሉ እየተሳሳሙ ያሉ ሰዎች ብርቅ ሊሆናችሁ አይገባም። ገባችሁ? ስለዚህ ምን ማለት ፈልጌ ነው፣ ሩታ በህጋዊ ከሆነ በህጋዊ ይዘሽ አብርሃምን በህጋዊ ጠይቂ። ወረቀቱን ይዘሽ ጠይቂ። ለአክስትሽም አትስጪ፣ ለወንድሞችሽም አትስጪ፣ ለሱ ቡችሎችም አትለምኝ። በቃ በህጋዊ መንገድ ጨርሽ። እንዴ በዚህ ልክ እኮ መለማመጥ ራሱ አያስፈልግም። በዚህ ልክ ማለት ነው እንዴ በዚህ ልክ በውሽማ ራሱ አንቺ እንዴት ነው አንድ ሚስት በውሽማ ልትሰደብ ምናምን የሚገባው ማለት ነው? የሌለ ነገር። ስለዚህ እንግዲህ ቤተሰብ የሆነን ለመናገር እኔ እንጃ አላቅም። በጣም ማለት ያው ድራማ እንደሆነ እንድታቁልኝ ነው የመጀመሪያው ነገር። ምክንያቱም ወረቀት ተይዞ 10 ጊዜ እንትን አይባልም፣ አይለማመጥም። በህግ ከሆነ በህግ ነው ራሱ ነው ህጉ የሚጠይቀው እንጂ እኔ አይደለም የምጠይቀው። እኔ ምን አገባኝ? እኔ አንዴ ለህግ አስተላልፋለሁ፣ አለቀ። ህጉ ራሱ ነው የሚጠይቀው። ስለዚህ እንግዲህ ዛሬም ወረቀት ይዞ እንዳይመጡ ወይም ደግሞ ዛሬ ደግሞ አብርሃም ዛሬ ደግሞ ጋርድ ይዞ ምናምን እንዳይሄድ ምናምን ማለት ነው። ወይም ደግሞ ዛሬ ደግሞ አብርሃምን ጠልፎት ወይም ደግሞ በሽጉጥ ምናምን ማስፈራራት ምናምን ሊያረጉ ይችላሉ። ገባችሁ አይደለ? ህግ ነው መጠየቅ ያለበት። የእውነት ለመናገር ህግ ከሆነ ህግ ነው እንጂ ዛሬም ሽጉጥ ይዞ መጥቶ አብርሃምን ካልፈረምክ ብሎ እጁን ይዞ ሊያስፈርሙም ይችላሉ። ገባችሁ አይደለ? በግድ ማለት ነው። ይሄ ማለት ህግ የሌለ ነው ማለት ነው። ገባችሁ አይደለ? በህግ አይደለም አብርሃምና ሩታ እየተፋቱ ያሉት ወይም ደግሞ በህግ አይደለም የተጋቡት ማለት ነው። እንድታቆሉ የምፈልገው ዛሬ ሽጉጥ ይዞ መጥቶ ምናምን እንደ ባለፈው ጫታሙን እንዳስፈራሩት እንደዛ ካደረጉት የእውነት በቃ እኔ እንጃ አላቅምና ብቻ በጣም ገርሞኛል። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አክብራችኋለሁ። ባይ ባይ።